ልጁ በአጋጣሚ ከቤት ወደ ደጅ ሊወጣ ተዘጋጅቶ ነበር። የቤቱን በር እንደተራመደ ከዚህ ቤት ተባረሃል ተመልሰህ እንዳመጣ የሚል ኃይለ ቃል ጆሮውን ጭው አደረገው። ለምን እንዴት ወዴት የሚል ጥያቄ የሆነ ክርክር ሊያቀርብ አልሞከረም። ቀጥሎም ትቶት እየወጣ የነበረውን በር ከጀርባው በኃይል ተዘጋ። አያቱ ነበረች ከልጅነቱ ጀምሮ ያሳደገችው የሴት አያቱ አሁን እንደ እንግዳ ከቤት አውጥታ እየጣለችው እንደሆነ አሰበ። ወንድ አያቱ ሁኔታውን በድንጋጤ ሲመለከት ቆይቶ ምን እያደረግሽ ነው? ለምንስ ነው እንደዚህ አውጥተሽ የጣልሽው? የልጅ ልጅሽ እኮ ነው አላት። ሴትየዋ ምንም ምላሽ አልሰጠችውም። ከጓዳ ገብታ ከሰውየው ራቀች። ሁኔታው አልገባውም። ግራ ነው የተጋባው። ኃይለ ቃሏን የሰሙ ጎረቤቶች በሁኔታው ተደናክረው ምክንያቱም አልገባቸውም። የልጁ የሴት አያቱ ድምጽ ተመላልሶ ያቃጨለበት በደመ ነፍስ እግሩ ወደ መራው መራመድ ጀምሯል። ጧት የለበሰውን እንደለበሰ ነበርና የያዘው ገንዘብ ሆነ ስልክም የለም። እስኪ ወደ ጓደኛዬ ዘንድ ልሂድ ብሎ መጀመሪያ ወደ ጓደኛው ሄደ። የማደሪያ ቦታ አለ ሲል ጓደኛውን ጠየቀው። ጓደኛው ምን ሆነክ ነው ብሎ ጠየቀው። እሱም ከቤት አባረው ነው ሲል መለሰ። ወይኔ ይቅርታ፣ ወላጆቼ ማንም እዚህ እንዲቆይ አይፈቅዱም። ብረዳ ደስ ይለኝ ነበር፣ ምንም ማድረግ አልችልም ሲል ውሳኔውን ነገረው። ልጁ ጉዞውን ቀጠለ። ሌላኛው ጓደኛው ሲመጣ አይቶታል። ሁሉም ነገር ደህና፣ የተፈጠረ ነገር አለ ሲል ጠየቀው። ልጁም የሚሄድበት ቦታ የለኝም፣ ለጥቂት ቀናት ካንተ ጋር ብቆይ ልመና የሚመስል ድምጽ ጠየቀ። እዚህ ምን ልታደርግ ነው? ገንዘብ የለህም? ጓደኛው መልሶ ጠየቀው። ልጁም አይ ምንም በለሰለሰ አንደበት መለሰ። ይቅርታ አድርግልኝ፣ ከዚህ መቆየት አትችልም ቁርጡን አሳወቀው። ልጁም አንገቱን አቀርቅሮ ወጥቶ ሄደ። አሁን ልጁ ብቻውን ቀርቷል። ማንም ሳይኖረው ብቻውን በእግረኛ መንገዱ ዳር በሚገኝ አግዳሚ ወንበር ላይ ተቀምጦ ወደ ሰማይ ተመለከተ። በሐሳብ ወጣ ወረደ። ብቻውን ለተውት ምንም ላልሰጡ ሰዎች ሁሉንም ነገር ሰጥቶ ነበር። ሳያስበው አይኑን ባቀረረ። ሰዓታት አለፉ። ማንም ሊፈልገው እንደማይመጣ እያሰበ ሳለ ወንድ አያቱ ብቅ አለ። ወደ ቤት እንሄድ አለው። መሄድ ባለመፈለጉ ለምን እሄዳለሁ? እንደገና አውጥታችሁ ልጥሉኝ ነው? የሆነበትን አስቦ ይበልጥ እንባው መጣ። እባክህ መነኝ፣ ዝም ብለህና እንሄድ አለው። ልጁም አያቱን ተከትሎ ምንም ሳይነጋገሩ አብሮ መጓዝ ጀመሩ። ከቤት ሲደርሱ ሴት አያቱ ልጁን እንድታቅፈው ሩጣ መጣች። ልጁ ግን ሲያት ወደ ኋላ ተመለሰ። ወንድ አያቱ ልጁን ጎትቶ አስቀመጠውና በተረጋጋ አንደበት እንዲህ አለው። ሴት አያቴ ይህንን ያደረገችው ጨክናባህ አይደለም። አይንህን እንድትገልጥ ነገሮችን እንድታገናዝብ ትፈልጋለች። ኪስን ሲሞላ የምትሰጠው ሲኖር ብቻ ከጎንህ የሚቆሙትን እንድትመረምር ትፈልጋለች። በጓደኞች የተከበብክ መስሎህ ነበር። ጠንካራ ግንኙነት እንዳለ አምነህ ነበር። አንተ ማየት ያልፈለካቸውን ነገሮች እሷ ቀድማ አይታቸዋለች። ስታደርግላቸው ብቻ የሚከቡህ የሚጠቀሙብህ፣ አንተ ፈላጊ ስትሆን እነሱ የሸሹ። ስለዚህ አያትህ እውነቱን እንድታይ ማድረግ ነበረባት። ያን ስታደርግ ግን ልቧ እጅግ እያዘነ ነበር። አትፍረድባት አለው። ልጁም ማልቀስ ጀመረ። ሴት አያቱም ቀረብ አለችና እንዲህ አለችው። ልጄ እንዲህ ሳደርግብህ ልቤን ሰብሬ ነው። ውሸት እንድታምን መፍቀር ስላልቻልኩ ነው ልጄ፣ በጣም ወድሃለሁ አለችው። እሱም አቀፋትና ማልቀስ ጀመረ። እሷም እንደ ሕፃንነቱ ሁሉ በጥብቅ አቀፈችው። ከቃላት ሊማረው የማይችለውን ነገር በተግባር አስተማረችው። አንድ ልጅ አባቱን ጣፋጭ ራት ለመጋበዝ ወደ ምግብ ቤት ይወስደዋል። አባቱ በእድሜ የገፉ በመሆኑ ጉልበቱ ደክሞ ነበር። ስለሆነ ምግብ ቤቱ ሄደው እየተመገቡ ሳለ አባትየው አቀላጥፎ መጉረስ ያቅተው ስለነበር በሸሚዙና በሱሪው ላይ ምግብ ይንጠባጠብበት ነበር። በዚህ ምክንያት ሌሎቹ ተመጋቢዎች አዛውንቱን በመጠየፍና በመናቅ ስሜት ሲመለከቱት ልጁ ተረጋግቶ ሁኔታውን ይከታተል ነበር። በልተው እንደጨረሱ ልጁ ትንሽም ሳይሸማቀቅ አባቱን በፍጹም መረጋጋት ረድቶ ወደ መጸዳጃ ቤት ወሰደው። የተንጠበጠበበትን ምግብ ከአባቱ የተሸበሸበ ፊት ላይ በቀስታ ጠራርጎ ከልብሱ ላይ አጽድቶ በተ ጸጉሩን በፍቅር አብሶ መነጸሩን አስተካከለለት። አባትና ልጅ ከመጸዳጃ ቤት ወጥተው ወደ መቀመጫቸው ሲመለሱ በአባትየው መዝረክረክ ፊታቸው ሲለዋወጥ የቆዩት የምግብ ቤቱ ተጠቃሚዎች ሰውየው ጽዱ ሆኖ ስላዩት በጸጥታ ተመለከቱት። ያለምንም መሸማቀቅ ልጁን አባቱን ያጸዳበትና የተንከባከበበትን ሁኔታ እያሰላሰሉ ነበር። ልጁ የምግብ ቤት ሂሳቡን ከከፈለ በኋላ ሊሄዱ መውጣት ሲጀምሩ ከተጠቃሚዎች መካከል አንድ ሽማግሌ ተነስቶ አስቆማቸው። ልጁንም እንዲህ አለው። አንድ ነገር ትተህ ወጣህ አይመስልህም አለው። ወጣቱም አይ ምንም ነገር አልተውኩም ብሎ መለሰ። ሽማግሌውም እንዲህ አለው። ትተሃል እንጂ ያውም ትልቅ ንብረት። ለእያንዳንዱ ልጅ ምሳሌ፣ ለእያንዳንዱ አባት ደግሞ ተስፋን ትተሃል አለው። በህይወት ውስጥ ካሉት ታላቅ ምክሮች አንዱ በአንዱ ወቅት ይንከባከቡን የነበሩትን አባቶቻችንን መንከባከብ መቻል ነው። ወላጆች ህይወታቸውን፣ ጊዜያቸውን፣ ገንዘባቸውንና ጉልበታቸውን ለልጆቻቸው ሲሉ ያባክናሉ። እናም ታላቅ አክብሮትና እንክብካቤም ይገባቸዋል። አንተም ያላንዳች መሸማቀቅ በአደባባይ ግዴታህን በመወጣት ለሌሎቹ አስተምርሃል። ለእኛም ለሽማግሌዎቹ ተስፋ ሰጥተህናል። ከዚህ በላይ ንብረት አለ ብለው አመጎሱት። በዛን ሰዓት በአዛውንቱ ሲያሽፉ የነበሩት የምግብ ቤቱ ተጠቃሚዎችም አንገታቸውን ደፍተው እያዳመጡ ነበር። ብዙ ነገርም እንደተማሩ ገብቷቸዋል። ከዚህ ቪዲዮ ምን እንደተማራችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
ልጁ በአጋጣሚ ከቤት ወደ ደጅ ሊወጣ ተዘጋጅቶ ነበር። የቤቱን በር እንደተራመደ ከዚህ ቤት ተባረሃል ተመልሰህ እንዳመጣ የሚል ኃይለ ቃል ጆሮውን ጭው አደረገው። ለምን፣ እንዴት፣ ወዴት የሚል ጥያቄ የሆነ ክርክር ሊያቀርብ አልሞከረም። ቀጥሎም ትቶት እየወጣ የነበረውን በር ከጀርባው በኃይል ተዘጋ። አያቱ ነበረች ከልጅነቱ ጀምሮ ያሳደገችው የሴት አያቱ። አሁን እንደ እንግዳ ከቤት አውጥታ እየጣለችው እንደሆነ አሰበ። ወንድ አያቱ ሁኔታውን በድንጋጤ ሲመለከት ቆይቶ ምን እያደረግሽ ነው? ለምንስ ነው እንደዚህ አውጥተሽ የጣልሽው? የልጅ ልጅሽ እኮ ነው አላት። ሴትየዋ ምንም ምላሽ አልሰጠችውም። ከጓዳ ገብታ ከሰውየው ራቀች። ሁኔታው አልገባውም። ግራዋ ነው የተጋባው። ኃይለ ቃሏን የሰሙ ጎረቤቶች በሁኔታው ተደናክረው ምክንያቱም አልገባቸውም። የልጁ የሴት አያቱ ድምጽ ተመላልሶ እያቃጨለበት በደመ ነፍስ እግሩ ወደ መራው መራመድ ጀምሯል። ጧት የለበሰውን እንደለበሰ ነበርና የያዘው ገንዘብ ሆነ ስልክም የለም። እስኪ ወደ ጓደኛዬ ዘንድ ልሂድ ብሎ መጀመሪያ ወደ ጓደኛው ሄደ። የማደሪያ ቦታ አለህ ሲል ጓደኛውን ጠየቀው። ጓደኛ ምን ሆነክ ነው ብሎ ጠየቀው። እሱም ከቤት አባረውኝ ነው ሲል መለሰ። ወይኔ ይቅርታ፣ ወላጆቼ ማንም እዚህ እንዲቆይ አይፈቅዱም። ብረዳ ደስ ይለኝ ነበር፣ ምንም ማድረግ አልችልም ሲል ውሳኔውን ነገረው። ልጁ ጉዞውን ቀጠለ። ሌላኛው ጓደኛው ሲመጣ አይቶታል። ሁሉም ነገር ደህና፣ የተፈጠረ ነገር አለ ሲል ጠየቀው። ልጁም የሚሄድበት ቦታ የለኝም፣ ለጥቂት ቀናት ከአንተ ጋር ብቆይ ልመና የሚመስል ድምጽ ጠየቀ። እዚህ ምን ልታደርግ ነው? ገንዘብ የለህም? ጓደኛው መልሶ ጠየቀው። ልጁም አይ ምንም በለሰለሰ አንደበት መለሰ። ይቅርታ አድርግልኝ፣ ከዚህ መቆየት አትችልም። ቁርጡን አሳወቀው። ልጁም አንገቱን አቀርቁሮ ወጥቶ ሄደ። አሁን ልጁ ብቻውን ቀርቷን፣ ማንም ሳይኖረው ብቻውን በእግረኛ መንገዱ ዳር በሚገኝ አግዳሚ ወንበር ላይ ተቀምጦ ወደ ሰማይ ተመለከተ። በሀሳብ ወጣ ወረደ። ብቻውን ለተውት ምንም ላልሰጡ ሰዎች ሁሉንም ነገር ሰጥቶ ነበር። ሳያስበው አይኑን ባቀረረ። ሰዓታት አለፉ። ማንም ሊፈልገው እንደማይመጣ እያሰበ ሳለ ወንድ አያቱ ብቅ አለ። ወደ ቤት እንሄድ አለው። መሄድ ባለመፈለጉ ለምን እሄዳለሁ? እንደገና አውጥታችሁ ልጥሉኝ ነው? የሆነበትን አስቦ ይበልጥ እንባው መጣ። እባክህ መነኝ፣ ዝም ብለህና እንሄድ አለው። ልጁም አያቱን ተከትሎ ምንም ሳይነጋገሩ አብረው መጓዝ ጀመሩ። ከቤት ሲደርሱ ሴት አያቱ ልጁን እንድታቅፈው ሩጣ መጣች። ልጁ ግን ሲያት ወደ ኋላ ተመለሰ። ወንድ አያቱ ልጁን ጎትቶ አስቀመጠውና በተረጋጋ አንደበት እንዲህ አለው። ሴት አያቴ ይህንን ያደረገችው ጨክናባህ አይደለም። አይንህን እንድትገልጥ ነገሮችን እንድታገናዝብ ትፈልጋለች። ኪስህ ሲሞላ የምትሰጠው ሲኖር ብቻ ከጎንህ የሚቆሙትን እንድትመረምር ትፈልጋለች። በጓደኞች የተከበብክ መስሎህ ነበር። ጠንካራ ግንኙነት እንዳለ አምነህ ነበር። አንተም ማየት ያልፈለካቸውን ነገሮች እሷ ቀድማ አይታቸዋለች። ስታደርግላቸው ብቻ የሚከቡህ የሚጠቀሙብህ፣ አንተ ፈላጊ ስትሆን እነሱ የሸሹ። ስለዚህ አያትህ እውነቱን እንድታይ ማድረግ ነበረባት። ያን ስታደርግ ግን ልቧ እጅግ እያዘነ ነበር። አትፍረድባት አለው። ልጁም ማልቀስ ጀመረ። ሴት አያቱም ቀረብ አለችና እንዲህ አለችው። ልጄ እንዲህ ሳደርግብህ ልቤን ሰብሬ ነው። ውሸት እንድታምን መፍቀር ስላልቻልኩ ነው ልጄ፣ በጣም ወድሃለሁ አለችው። እሱም አቀፋትና ማልቀስ ጀመረ። እሷም እንደ ሕፃንነቱ ሁሉ በጥብቅ አቀፈችው። ከቃላት ሊማረው የማይችለውን ነገር በተግባር አስተማረችው።